የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዘለንስኪ ውጭ የዩክሬን ሕዝብ የሰላም እቅዴን ተቀብሎታል ሲሉ ተናገሩ። ትራምፕ እቅዳቸው በሺዎች የሚቆጠሩ ዩክሬናውያንን የሚታደግ ቢሆንም ዘለንስኪ ግን አልጣማቸውም ሲሉም ወቅሰዋል። የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ በቀጣዮቹ 5 ዓመታት ህብረቱ ላይ አስፈሪ ጥቃት ልትከፍት ትችላለች ሲሉ ገለጹ። ፑቲንና የትራምፕ መልእክተኛ ስቲቭ ዊትኮፍ በስብሰባቸው ወቅት የተነሱ ጉዳዮች እንደገና መከለሳቸውን የክሬምሊን መረጃዎች አመላከቱ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሰላም እቅዱ ውይይት እየተካሄደበት ባለበት ሰዓት ለሩሲያ ይመለሱ በሚባሉ ግዛቶች ላይ የህዝበ ውሳኔ እንደሚካሄድ መጠየቃቸውም ተሰምቷል። የብራሰልስ ፖለቲከኞች መግለጫ ቢሰጡም የኔቶ አባል ሀገራት በተደጋጋሚ ቢሰበሰቡም የፈቃደኞች ጥምረት ለዩክሬን የገንዘብና ጦር መሳሪያ እርዳታ ቢያደርጉም ትራምፕም መፍትሄ ይሆናል ያሉትን እቅድ ቢያቀርቡም የሩሲያና ዩክሬን ጦርነት ግን ዛሬም አልቆመም። ትራምፕ እቅዳቸውን ካቀረቡ በኋላም የአውሮፓ ፖለቲካ ማረግረግ ጀምሯል ሲሉም ፖለቲከኞች ይናገራሉ። በተለይ የሞስኮና ዋሽንግተን ያልተገመተ መቀራረብና ግንኙነት ብሎም ቀጣይ የሚመስል ጥምረት የመፍጠር አዝማሚያ ለአትላንቲካውያን የህልውና ስጋት ሆኖባቸዋል ነው የሚባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ በሰጡት መግለጫ ዋሽንግተን የሩሲያና ዩክሬን ጦርነትን ለማስቆም ከጫፍ ደርሳለች ሲሉ መግለጫ ቢሰጡም መቼና እንዴት እንደሚቋጭ ግን የተናገሩት ጉዳይ የለም። ስምምነቱ የሺዎችን ነፍስ የሚታደግ ስለሆነ በቅርቡ ጦርነቱ ያበቃል፣ ዘለንስኪ ብቻ ናቸው በዚህ ስምምነት ላይ ቅሬታ የተሰማቸው እንጂ ህዝቡ ከኔ ጋር ነው ብለዋል። የዩክሬን ህዝብ እቅዳቸውን እንዴት እንደተቀበላቸው ግልጽ ማሳያ ባያቀርቡም በተደጋጋሚ ግን የዩክሬን ህዝብ ከቅዴ ጎን ነው ይላሉ ዶናልድ ጄ ትራምፕ። ትራምፕ በመግለጫቸው እስካሁን ድረስ የግዛት ስምምነት እንዳልተደረገና ውስብስብ ጉዳዮች እንዳሉም አክለው ተናግረዋል። መሬት ቆርሶ መስጠት ቀላል አይደለም ሲሉም ተደምጠዋል። ዘለንስኪም መሬት ቆርሶ ከመስጠት ሞት ይሻላል፣ ለዚህም እስከ ደም ጠብታ እንዋደቃለን ቢሉም መሬት ላይ ያለው እውነታ ግን እርሳቸው እንደሚሉት አይደለም። የሩሲያ ግስጋሴና የትራምፕ ወደ ሩሲያ ማጋደል ዩክሬን ግዛቶቿን ወደ ማጣት ሊወስዳት እንደሚችል ጠቋሚ ምልክት ነው ይላሉ ፖለቲከኞች። ባለፈው ሳምንት ህንድን የጎበኙት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአጠቃላይ መፍትሄና ለተረጋጋ ሰላም የዩክሬን ወታደሮች ከዶንባስ መውጣት አለባቸው ብለው መናገራቸው የሚታወስ ሲሆን ፑቲን ይህን ማለታቸው ያለ ጥርጥር ከማድረግ እንደማይመለሱ ነው። አክለውም ዩክሬን በሰላም ከዶንባስ ካልወጣች በጉልበት እናስወጣታለን ማለታቸው ከማጥቃት እንደማይመለሱና የትኛውም ጥምረት እንደማያስቀራቸው ንግግራቸው ያሳብቅባቸዋል ይላሉ ተንታኞች። ሌላው በተደጋጋሚ በዘለንስኪ የስልጣን ህጋዊነት ላይ ጥያቄ የምታነሳው ሩሲያ ፕሬዝዳንት ዘለንስኪ ምርጫ ማድረግ አለባቸው ስትል ትሞግታለች። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭም ትናንት ሐሙስ በሰጡት መግለጫ ዩክሬን ምርጫ ማድረግ አለባት፣ የፕሬዝዳንቱ የስልጣን ዕድሜ አብቅቷል ሲሉ መናገራቸው ከዚህ በፊት ፑቲንና ትራምፕ የተናገሩትን ደግመውታል። የድሚትሪ ፔስኮቭ ጋዜጣዊ መግለጫ የፑቲንና ትራምፕ ሀሳብ መመሳሰል በግልጽ የዘለንስኪን ስልጣን ዕድሜ እንደሚያሳጥር ጠቋሚ ምልክት ነው ይላሉ ፖለቲከኞች። ፑቲንና የትራምፕ መልእክተኛ ስቲቭ ዊትኮፍ በስብሰባቸው ወቅት የተነሱ ጉዳዮች እንደገና መከለሳቸውንም ከክሬምሊን የሚወጡ መረጃዎች አመላክተዋል። ባለፉት ሳምንታት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና ፑቲን ተገናኝተው ከመከሩ በኋላ የዩክሬን ጦርነት ዋና መንስኤ ለመፍታት የሚያስችላቸውን ውይይት ማድረጋቸውም የሚታወስ ሲሆን በትራምፕ ረቂቅ ላይ የተነሱ አወዛጋቢ ጉዳዮች በጥልቀት መታየታቸውንም የሩሲያ ውጭ ጉዳይ ሚኒስቴር ይፋ አድርጓል። ባለፈው ነሐሴ ትራምፕና ፑቲን በአላስካ መገናኘታቸው የሚታወስ ሲሆን ያልጠሩ ጉዳዮች በዝርዝር ከታዩ በኋላ ግልጽ መሆናቸውን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። ውይይቱ ትኩረቱን ያደረገው ለዩክሬን ጦርነት ገፊ ምክንያቶች ምን እንደሆኑ ሲሆን በሁለቱ ሀገራት መካከል ግልጽነት የጎደላቸው በተለይ የኔቶ አባልነት ጉዳይ፣ የኒውክሌር ባለቤትነት ሚና፣ የገለልተኛነት አቋም በዚህ ስብሰባ ላይ ወደ ስምምነት መቃረባቸውን ነው ላቭሮቭ የተናገሩት። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሞስኮ ጋር የሰላም ድርድር እየተካሄደ በሚገኝበት ሰዓትም ግዛት አሳልፎ መስጠት የሚባለው ጉዳይ በህዝበ ውሳኔ መታየት አለበት ማለታቸውን አርቲ ኒውስ ነው እያስነበበው። ዘለንስኪ ከዚህ በፊት የትኛውም የዩክሬን ግዛት አሳልፈን ለሩሲያ እንሰጥ ማለታቸውም የሚዘነጋ አይደለም። አሁን ላይ ደግሞ ህዝበ ውሳኔ ያስፈልጋል ማለታቸው የመሸነፍ አዝማሚያ ማሳየታቸውን ፖለቲከኞች እየተናገሩ ነው። የሞስኮና ኪየቭ የሰላም ስምምነት እንዳይሳለጥ ያደረገው የዶንባስ ጉዳይ ስለሆነ በድምጻችን መወሰን ይኖርብናል ነው ያሉት ዘለንስኪ። ሩሲያም ጠቅላላውን ዶንባስ ትፈልጋለች፣ እኛ ግን አንፈቅድም ያሉት ዘለንስኪ የዩክሬን ህዝብ ለዚህ መልስ ይኖረዋል ሲሉ አስታውቀዋል። በምርጫም ይሁን በህዝበ ውሳኔ ብቻ የዩክሬን ህዝብ ፍርድ ይስጥ ሲሉ ነው የተደመጡት ዘለንስኪ ይህን ያሉት ዶናልድ ትራምፕ የስልጣን ጊዜያቸው ማለቁንና በቅርቡ ምርጫ ማድረግ አለባቸው ማለታቸውን ተከትሎ ነውም ተብሏል። የዶንባስ ግዛት በዩክሬን እይታ ነጻ የኢኮኖሚ እንቅስቃሴ ቀጠና እንዲሆን ስትፈልግ፣ ሞስኮ ግን ከወታደራዊ እንቅስቃሴ ነጻ እንዲሆን ትፈልጋለች። ይህ ሞስኮና ኪየቭ በዶንባስ ላይ ያሳዩት ልዩነት በምን መልኩ መፍትሄ ሊሰጥበት እንደሚችል ግልጽ ነገር ባይኖርም ከባድ እንደሚሆን ግን ከወዲሁ ይገመታል። ትራምፕስ በዚህ በዶንባስ ላይ አቋማቸው ምን ሊሆን ይችላል የሚለው ወደፊት የሚታይ ጉዳይ ይሆናል። ሌላው ከሩሲያና ዩክሬን ጦርነት ጋር በተያያዘ
በስፋት ጣልቃ በመግባት የሚታወቀው የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ በቀጣይ ኢላማ ልታደርገን ተዘጋጅታለች ሲሉ ተደምጠዋል። የህብረቱ አባል ሀገራት አስቸኳይ ድርጊት የማይወስዱ ከሆነ የወደፊቱ መንገዳችን አደጋን የተላበሰ ነው ሲሉ አክለዋል። ሩቴ በጀርመን በርሊን ባሰሙት ንግግር አሁን ኃይላችን የምናጠናክርበት ጊዜ እንጂ የደስታ ጊዜ የምናሳልፍበት አይደለም ሲሉም ተደምጠዋል። ዛሬ ከፊታችሁ የቆምኩት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊት እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ ተደግሶልናል ብለዋል። አንዳንዶች አስቸኳይነቱን የተረዱት አልመሰለኝም፣ ሌሎች ደግሞ ጊዜ ከኛ ጋር እንደሆነ ያስባሉ። ግን አይደለም፣ የድርጊት ጊዜ አሁን ነው ሲሉ አስጠንቅቀዋል። ኔቶ ሩሲያ ጦርነት ከጀመረችበት ጊዜ አንስቶ ከዩክሬን ጎን በመሰለፍ አጋርነቱን በማሳየቱ ሩሲያ ቁጣዋን ስትገልጽ መቆየቷም ይታወሳል። Україна ніколи не хотіла війни. Ми ніколи не будемо перепоною